ሰላም ክብራትና ክብራን ውድ የኢቢኤስ ተመልካቾች እንዲሁም የአራዳ ቅዳሜ ወዳጆች እለቱ ቅዳሜ ነው ሰዓቱ ደግሞ ምሽት 3 ሰዓት በጉጉትና በናፍቆት የምትጠብቁት የናንተው የሆነው አራዳ ቅዳሜ እንሆ ተጀምሯል ዛሬም እንደተለመደው እናንተን ዘና ፈታ ለማለክ ምሽታችሁን ለማስደሰት የተለያዩ ፕሮግራሞችን ይዘን ወደ እናንተ እንመጣለን እንደተለመደው ስኬች ኮሜዲዎች እንዲሁም እውነተኛ ዜናዎችን ደግሞ በቀልድ ያዋዙ ናቲና ናሆሜ ወደ እናንተ ያቀርቡላችኋል ከናንተ የሚጠበቀው ብቻ ሰብሰብ ብላችሁ ዘና ፈታ ለማለት መዘጋጀት ብቻ ነው አብራችሁን እንድትቆዩ ጋብዛችኋለሁ እንግዲህ እንደምታዩኝ የዛሬውን ፕሮግራም የምመራላችሁ እኔ ነኝ አንተ ማን ነህ እኔ ራሴን ላስተዋውቅ እንግዲህ ራሴን ላስተዋውቅ ጥቂት ሰዎች የምታውቁኝ ያላችሁ አብዛኞቻችሁ ደግሞ ላታውቁኝ ስለምትችሉ ራሴን ላስተዋውቅ ተዋናይ አበራ አለሙ እባላለሁ የተለያዩ የሲኒማ ፊልሞች ላይ ተጫውቻለሁ እንዲሁም የቴሌቪዥን ድራማዎች ላይም ተጫውቻለሁ ከህዝብ ጋር አስተዋውቀውኛል ብዬ የማስባቸው የተወሰኑ ስራዎች አሉ በልዩነት ማለት ነው ከነዛም ውስጥ አንዱ በዚሁ በተወዳጁ ኢቢኤስ ቴሌቪዥን ይተላለፍ የነበረ በእሁድ መዝናኛው ላይ ሹክ ልበላችሁ የሚል ፕሮግራም አለ እንደምታውቁት እዛ ፕሮግራም ላይ የአጎቴን ወይም ደግሞ የታሬን ካራክተር ዘለግላለ ጊዜ ተጫውቻለሁ ሌላው ደግሞ እኔው ራሴ ፕሮዲዩስ ያደረኩት ድርድር የተሰኘው ፊልሜ ላይ ተካ የተሰኘውን ገጸ ባህሪ ተጫውቼ በዛ ደግሞ ብዙ ሰዎች እንዲያውቁኝ ይሆናል አሁን ደግሞ እንደምታዩኝ ካራዶቹ መንደር አራዳ ቅዳሜ ላይ ሰብሰብ ብለን ምሽታችሁን ልናደምቅ እዚህ ተገኝቻለሁ ለአራዳዎች እስቲ አንዴ እሺ እንግዲህ ያው ህይወታችን እንደሚታወቀው በተለያዩ ገጠመኞች የተሞላች ነች በስራም ከስራም ውጪ ባሉ በለተለት እንቅስቃሴዎች ብዙ ነገር ይገጥመናል እስቲ እኔም አንድ ገጠመኝን ላጋራችሁ ምንድነው የሆነው አንድ ጊዜ የሆነ ሰው ለስራ ጉዳይ ለማግኘት ከቤት ወጣሁኝና ትራንስፖርት የሚይዝበት ቦታ ላይ ሲሆን ሰው በጣም ብዙ ነው ግድ የለም ይሄን ነገር በስድ ንባብ ከምነግራችሁ በጨዋ ግጥም በገልጽላችሁ የተሻለ ይሆናል ግድ የለም በግጥም ላድርገው የገጠመኝ የግጥሙ ርዕስ ግጥም እንኳን ለማለት ትንሽ ይቸግራል የገጠመኝ የሐሳቡ ርዕስ የኔን ማን ይጠብቅ ይላል የኔን ማን ይጠብቅ ካንዱ ጎዳና ላይ ታክሲ እየጠበቅኩኝ ሰው ስለበዛ ብዙ ሰዓት ቆምኩኝ ግፍያው ቢበረታ ፀሐዩ ቢያይል ፈንጠር ብዬ ቆምኩኝ ትንሽ ጋፕ እስኪል አልፎ ታክሲዎች ብቅ እያሉ በለስ የቀናውን ይዘው ይሄዳሉ ይህ በእንዲህ እንዳለ ከግፍያው መካከል አንድን ወጣት አየው ከሰው ኪስ ዘውስ አጋጣሚ ሆኖ ምንም አላገኘም ወዳ ይላል ሙከራ አላቆመ የወጣቱ ስራ እጅግ ቢያበሳጨኝ ነግበኔ ነው ብዬ መከታተል ያስኩኝ ሲሄድ እኔም ሄጄ ሲቆም እየቆምኩኝ ስለዘገየሁኝ ሊሄድ ካሰብኩበት ከቀጠሮ ቦታ መደወል አስቤ ልጠይቅ ይቅርታ ከግፍያው ውስጥ ሆኜ እጄን ኪሴ ብከት ሞባይሌ ጠፍቷል የለም ካኖርኩበት ይውል ወዳጅ ላንተ ስጠነቀቅ ወና ሆኗል ለካ የኔን ማን ይጠብቅ ይሄኔ ነው መሸሽ የባሰው ሳይመጣ የሰው ኪስ ተጠብቅ የኔ ኪስ ተቀጣ እንግዲህ እንደምታውቁት አንዳንድ ሰዎች የሆነ ነገር አይሆንላቸው በቃ ቢሉት የማይሆንላቸው ሰዎች አሉ ከዛ ውስጥ አንዱ እኔ ነኝ እኔው ምን አይሆንልህም በሉኝ ሰውን ማወጣጣት አይሆንልኝ ሞክራለሁ አሁን እንደሰው ተሞክራላችሁ ግን አይሳካልኝ እስኪ እንዴው እናንተም እንድትታዘቡ እንድትመሰክሩ እስቲ ለማወጣጣት ጥረት ሳደርግ የሚገጥመኝ አብራችሁ ተመልከቱ አንተ ወይ ጉድ ሚገርም ነው እኮ አንተ ዘመን አሁን ተስፍሽናየው ምብሎ ፖስት እንዳደረገ በቃሽ ቼት አርጋበት እኮ ነው ተለይ አረባክ ተስፋዬ ልጅ ታረጋችበት ማይገርም አንተ የሚገርም ዘመን ነው ግን አሁን እንዴ እኔማ ለራሴ እየፈራው ነው በጣም ከባድ ነው ጊዜው ለለስል
አንተ ፍራ ለምን ወራ ይፈራ አንተ ዘመኑ ከባድ ነው ሴት ልጅ ቺት ያረገሽ ነው አይደለችም የሚለውን መለየት ማወቅ አለበት እስቲ ንገሪኝ በእናትህ ንገሪኝ እንዴት ነው የሚታወቀው ለምሳሌ ባለባበሷ ለምሳሌ ቀሚሷን እስከ ምኗ ድረስ ነው ከፍ የምታረገው ያንተ ሚስት ማለት ነው ጉልበቷ አለ አይደል በቃ ቀሚሷን ጉልበቷ ድረስ ታረጋለች እንደገና አበል ሴት ልጅ ቺት ማረጋ ለማረጋው ለማወቅ ከፈለክ ሰውነቷን ታየዋለህ በጊዜ ሂደት መጨመር አለባት መወፈር አለባት አንተ ተው አጉል ጥርጣሬ ውስጥ አትከተተኝ ተው አንተ ሚስት እንደዚህ አታረግም ተው እንዴት ያንተ ሚስት አልወፈረች በቃ እኮ አንተ እኮ አልቋል እኮ እንዴ ሰውነቷን መወፈር አለበት መጨመር አለበት አይተዋል ሰውነት አንድ ሰውነት እኮ ላይጨምር ይችላል ሁሉም ይጨምራል አይ ያንተ ሚስት ሰውነት አይተዋል አንተ ምን ልታረጋየው ለኔ የፈለኩትን ሰማኛውን ሴት ልጅን መለየት አለብህ ላይ ነን ያለ ነው አይደል እንዴ አየኸው ያልከ እንዴት አላየውም እንዴ ባሉ አይደል እንዴ ይታየል እንዴ እንዲሁ ስታልፍ ነው ሱማይ ታያለው ጥርሶቹ አበል ጥርሶቹ አታያትም እንዴ ግን አይ በቃ ማወቅ አለብህ አንተ ስለሚስት አንተ አጉል ጥርጣሬው ስለምን ትከተኛለህ እኔ እኮ ከሰው ጋር ስላየኋት ከሰው ጋር ነው ሰው የሚኖረው እንደዛ አይደል እንዴት አልገባ እስቲ ንገረኝ ለምንድን ነው የሆነ ነገር ተጀምርና ተመለሱ ተጀምርና ተናገር እስቲ ንገረኝ ምንድነው እኔ ፈርቼ ነው እንጂ ለሚጠቅመኝ ከሆነ ነገር ለምን እንደምትፈራኝ እሺ ጓደኛ አይደል እንዴ ቆይ ጓደኛ ለመቼ ነው ከሰለሞን ጋር ይቻታለሁ ሰለሞን እንዲህ ሲያረጋት የኛ ሰለሞን ሙስና ይበላው የኛ ሰለሞን በጣም በሚያሳዝን ሁኔታ ነው ያዩዋቸው ቀበሌ መታወቂያ እናወጣለን ይሄዳል ውስጥ ላይ ነበር እዛ ነው እንዲህ ተያይዞ ነው እንዴ መታወቂያ የሚያወጡት እንዲህ ተጣጣው ነው እንዴ የሚያወጡት እንዴ አልጋ ክፍል ነው እንዴ የሚሰጣት መታወቂያውን ታው እንጂ እንዴ አንተ ምን ነው እንዴ እኔ ነገሩን ነው ማለት ከሰለሞን ጋር አልጋ ንብረት ክፍል ነው አልጋ ክፍል ሜት ነው ያልከኝ አይ ከሰለሞን ጋር ማለች መዝገብ ቤት አይታቸውናል ተው አንተ አጉል ጥርጣሬ ውስጥ አትከተተኝ ተው እሺ ሰለሞን ፍቅሩንም ፍቅሩ ባለፈው ጠራኝና ና አለኝ ልንገር አይደል መቼም አይከብድም ልንገር ፍቅሩ ላይ ሰፈራለሁ እሺ ና ስጦታ ዕቃ እንግዛ አለኝ ይዤው አብሬው ሄድኩኝ ከዛስ የውስጥ ልብስ ለሴት ሊገዛ አየው ቀይ የውስጥ ልብስ ገዛ ከዛ እሱ የገዛውን ቀይ የውስጥ ልብስ የት ባየው ጥሩ ነው ሚስት አርጓየው እንዲህ ሳይው እንዲህ ይሄ ውስጥ ልብስ አቋሉ እዚህ ጋር ነጭ ያለበት እንዲጎን መስመር ራሱ ለብሳ ተው አንተ እንትን ነው አንዳንድ ልብስ እኮ አይተህ ከሆነ በየቡቲኩ በየቦታው አንዴ ይመጣና በጅምላ ያከፋፍሏቸዋልና እሷም ገዝታው ሊሆን ይችላል ተው አጉል ጥርጣሬ ተከፋፍሎ ነው በል አንተ እንደዚህ ይሮቱ ነው ማለት እና አሁን ቀዩን እሱ ገዝቶላት ነው የምትለኝ ኧረ እባክህ አንተ ደግሞ ዝም ብለህ እንደው ማይሆን ነገር ታገጣጥማለህ አሁን ቫላንታይን ዴይ አገሩ ሙሉ ቀይ አይደለም እንደዛ ያለው እዚህ አለ ተገዛ እሷ ለበሰችው ብለህ ማይሆን ጥርጣሬ አንተ ያማል እንዴ ተው በቃ አንተ ማይሆን ጥርጣሬ እሺ ተው በቃ እንደውም ለትምህርት እንዲሆን በእኔ ደረሰው ልንገር እቺ ታረጋችብህ ሚስት አይ በአንተ ሚስት እኔ ላይ ደረሰው ልንገር በቃ የሆነ ቀን ና አለችኝ የኔ ሚስት ባሌ የለም ና አለችኝ ሄድኩ ሌላ ሰው አለ አንተ አልነበርክ ለምሳሌ አንተ ክፍለ ሀገር ነበርክ ደውለህ ማር ላምጣ ቂቤ ሸንኮራ ምን ከሰል ምናምን ትላለህ አንተ እሷ እየከሰለችልህ ነው ባሌ የለም ብላ ጠርታኝ እኔ ላይ እቺ ታረገችብኝ ሌላ ሰው ጋር አንተ የኔ ሚስት ጋር ምን ልታረግ ሄድክ የኔ ሚስት ጋር ምን ልታረግ ሄድክ እንግዲህ እንዳያችሁት ነው እኔም መጀመሪያ አይሆንልኝም አይሳካልኝም ብዬ ነበር ነው ለእናንተ ለማሳየት ብዬ ነው እንግዲህ ፕሮግራማችን ጀምሯል በዚህ መልኩ እንዳያችሁት አሪፍ ፕሮግራሞች አሉን እንድትመለከቱ ጋብዛችኋለሁ እኔ ደግሞ ተመልሼ እመጣለሁ መልካም ጊዜ